ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርዕስተ ዜናዎቹን ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋቸዋለን ሲሉ ተናገሩ። ግብጽ ኤዩሶም የገጠመው የበጀት እጥረት ወታደሮቿን ወደ ሶማሊያ እንዳትልክ እንዳደረጋት መግለጹ አነጋጋሪ ሆኗል። በቤኒን የታጠቁ ኃይሎች የመንግስት ቴሌቪዥን ጣቢያን በመቆጣጠር ያካሄዱት የመፈንቅለ መንግስት ሙከራ መክሸፉ ተነገረ። ወደ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ አብስራ ገዛይ። ወደ ቀዳሚ ጉዳያችን ስናልፍ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋቸዋለን ሲሉ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት 20ኛው የብሔር ብሔረሰቦችና ሕዝቦች ክብረ በዓል በማዕከላዊ ኢትዮጵያ ክልል መዲና ሆሳዕና ከተማ በተከበረበት ወቅት ነው። ዮናስ ግርማ ተጨማሪ አለው። የኢትዮጵያ ሕዝብ ዳግም ከሆሳዕና ምድር ላረጋግጥ የምፈልገው ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። ሚያዝያ 1 ቀን 1998 በፌዴሬሽን ምክር ቤት የጸደቀውና ከዳር 29 1999 ጀምሮ በይፋ በአገር አቀፍ ደረጃ መከበር የጀመረው የኢትዮጵያ ብሔሮች ብሔረሰቦችና የሕዝቦች ቀን የመጀመሪያውን ክብረ በዓል በመዲናይቱ አዲስ አበባ የተከበረ ሲሆን በተለያዩ የአገሪቱ ክፍሎችም እየተዟዟረ በየዓመቱ ሲከበር 20ኛው ላይ ደርሶ ዘንድሮም ክብረ በዓሉ በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ በደማቅ መርሃ ግብር ተከናውኗል። ዘንድሮ ለ20ኛ ጊዜ የተከበረ የሚገኘው በዓሉ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የፌዴራል መንግስት የሥራ ኃላፊዎች፣ የክልል ርዕሳነ መስተዳድሮች፣ የከተማ አስተዳደር ከንቲባዎች በተገኙበት በደማቁ ተከብረዋል። በዓሉ ላይ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር እንደሻው ጣሰው እንግዶችን እንኳን ደህና መጣችሁ በማለት ንግግር ያደረጉ ሲሆን በዓሉ ብሔራዊ መግባባትን በማጠናከር የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች አንድ መድረክ ላይ ተገናኝተው እንዲመክሩና እንዲደምቁ እድል ፈጥሯል ብለዋል። ርዕሰ መስተዳድሩ አክለውም የሀገሪቷን ብሔራዊ ጥቅም ለማስጠበቅና አዳጊ የህዝብ ጥቅሞችን ለማስከበር መሰረታዊ የሆነው የባህር በር ጥያቄ ምላሽ እንዲያገኝ በሚደረገው እንቅስቃሴ የክልሉ ህዝብ ከመንግስት ጎን በመቆም የበኩሉን ለመወጣት ዝግጁ መሆኑን ጨምረው ገልጸዋል። የሀገራችን ብሔራዊ ጥቅሞችን ለማስከበርና አዳጊ የህዝቦች ፍላጎትን ለማሟላት መሰረታዊ የሆኑ የባህር በር ጥያቄ ምላሽ እንዲያገኝ በሚደረገው እንቅስቃሴ በመሆን የበኩላቸውን ለመወጣት ዝግጁ መሆናቸውን በዚህ አጋጣሚ አረጋግጣለሁ። በተለያዩ መሰናዶች በደመቀው ክብረ በዓል ላይ ንግግር ያደረጉት የፌድሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የጀመረችውን የብልጽግና ጉዞ አጠናክራ እንደምትቀጥል ገልጸው ማንኛውም ትንኮሳ ኢትዮጵያን ከመንገዷ እንደማያስቆማት ተናግረው የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን በማለት ተናግረዋል። ከሆሳዕና ምድር ላረጋግጥ የምፈልገው ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። በሁሉም መመዘኛዎች ኢትዮጵያ ከጨለማ ወደ ብርሃን እየተጓዘች እንደሆነ የተናገሩት ጠቅላይ ሚኒስትሩ ፕሪቶሪያ፣ ኬፕ ታውንንና ጆሃንስበርግን ያቀኑት የሀዲያ ወጣቶች ሀገራዊ ሉዓላዊነትን በማስቀደም ለኢትዮጵያ ሁለንተናዊ እድገት እንዲሰሩ አደራ ያስተላለፉት ሲሆን ጠቅላይ ሚኒስትሩ ልመናን ታሪክ ለማድረግ እንደሚሰሩ በመድረኩ ተናግረዋል። ጠቅላይ ሚኒስትሩ አያይዘውም እያንዳንዱን ፈተና ወደ እድል በመቀየር የኢትዮጵያን ብልጽግና እናፋጥናለን በማለት ቃል ገብተዋል። ፕሪቶሪያን፣ ጆሃንስበርግን፣ ኬፕታውንን ያቀናው የሀዲያ የከምባታ ወጣት አዲስ አበባን፣ ጅማን፣
ድሬዳዋን ያለመለመው ጉራጌ፣ ስልጤ፣ ከምባታ፣ ማረቆ በዚህ ክልል የሚገኙ ሁሉም ብሔሮችና ብሔረሰቦች ብልጽግናን ማጽናት ይቻለን ዘንድ ተክተን መስራት ይኖርብናል። 20ኛው የብሔር ብሔረሰቦች ቀን ክልል በይፋ ከተዋቀረች 2 ዓመት እንኳን በማይሞላት በማዕከላዊ ኢትዮጵያ ክልል በዛሬው ዕለት ከተከበረ በኋላ ኦሮሚያ ክልል 21ኛውን የብሔር ብሔረሰቦችና ሕዝቦች ቀን እንድታዘጋጅ የተመረጠች ሲሆን በመሆኑም 21ኛው የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ኦሮሚያ ክልል በጅማ ከተማ እንደሚዘጋጅ ተገልጿል። በዚህም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር እንደሻው ጣሰው የዝግጅቱን ሰንደቅ ዓላማ ለኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በክብር አስረክበዋል። ግብጽ ኤዩሶም የገጠመውን የበጀት እጥረት ወታደሮቿን ወደ ሶማሊያ እንዳትልክ እንዳደረጋት መግለጹ አነጋጋሪ ሆኗል። ከግብጽ ውጪ ሁሉም በኤዩሶም ስር ወታደር ያሰለፉ ሀገራት በሶማሊያ ተሰማርተው በሚገኙበት በዚህ ወቅት የግብጽ ወደ ኋላ ማፈግፈግ የግብጽ ጸረ ኢትዮጵያ ዲፕሎማሲ አካሄድ መክሸፉን የሚያመላክት እንደሆነም እየተገለጸ ነው። ጽዮን ላይኩን ተጨማሪ አላት። በፈረንጆቹ ነሐሴ 2024 የግብጽና የሶማሊያ ወታደራዊ ትብብር ስምምነት ሲፈረም ሶማሊያን ለዘመናት መቀመቅ ውስጥ የከተታትን የሽብር እንቅስቃሴ ለመግታት እንደሆነ ከሚገለጸው የተለመደ ዲፕሎማሲ ሽፋን ባለፈ ስምምነቱ በወቅቱ ኢትዮጵያና ሶማሊያ የገቡበት እሰጥ ገባ መሰረት ያደረገ እንደነበር ሀገራቱ በቀጠናው ላይ በሚያደርጉት እንቅስቃሴ ብሎም በቀጠናው ላይ በሚወጡ መረጃዎች ግልጽ ተደርጎ የተቀመጠ ነበር። ይሁንና ከጥቂት ወራት በኋላ ኢትዮጵያና ሶማሊያ ቱርክ ላይ ውዝግባቸውን ሰላማዊ መንገድ ለመፍታት ከስምምነት ሲደርሱ የግብጽ ሶማሊያን አስታኮ ወደ ኢትዮጵያ ድንበር ለመቅረብ የታቀደ አካሄድ መለዘብ ጀመረ። ኢትዮጵያና ሶማሊያ በአንካራ በፈረሙት 8 ነጥቦችን ያካተተ ስምምነት መሰረት የታቀዱት ሀሳቦች ከግብ ይድረሱ ይቅሩ በግልጽ ከሁለቱም ወገን ይፋ ከመደረግ የተቆጠቡ ነገሮች ቢኖሩም ሀገራቱ ግን ቀስ በቀስ ወደ ተሻለ የግንኙነት ደረጃ ለመድረሳቸው ማስረጃ የሚሆኑ ብዙ ሁኔታዎች ተፈጥረዋል። በወቅቱ ከግብጽ በኩል ወደ ሶማሊያ የሚላኩ የጦር መሳሪያ ድጋፎችና የግብጽ ወታደሮችን መስፈሪያ ቦታ የሚያጠኑ ልኡኮች ሶማሊያን በተደጋጋሚ ቢረግጡም ግብጽ ወስና ሶማሊያ ለመምጣት ግን አንድ እርምጃ አልተራመደችም። ታዲያ ይህ የኢትዮጵያና የሶማሊያ ግንኙነት በጠበቀ ቁጥር የግብጽ ወደ ኋላ ማፈግፈግ በይፋ መታየት ከጀመረ ሰነባብቷል። ከሰሞኑ በኳታር እየተከናወነ ባለው ዶሃ ፎረም ጎን ለጎን በሶማሊያ የሀገረ መንግስት ግንባታ ላይ በተደረገ የውይይት መድረክ ላይ የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲ ባደረጉት ንግግር በሰላም አስከባሪው ኃይል ውስጥ ግብጽ ወታደሮቿን ለመጀመሪያ ጊዜ በሶማሊያ ለማሰማራት ፈቃደኝነቷን ማሳየቷን አንስተው ይሁንና የበጀት እጥረት እንቅፋት እንደፈጠረባቸው ገልጸዋል። አብደላቲ ይህን የተናገሩት አትሚስን ተክቶ የተቋቋመው ኤዩሶም በሶማሊያ ከተሰማራ ዓመት ሊሆነው ጥቂት ጊዜያት ሲቀሩት ብቻ ነው። ኢትዮጵያን ጨምሮ በኤዩሶም ስር በሶማሊያ ሰላም ለማስከበር የተሰማሩ ሀገራት በድልድል ውስጥ ስራቸውን እያከናወኑ ባሉበት የግብጽ ማፈግፈግ አነጋጋሪ ሆኗል። ኤዩሶም ለ5 ዓመታት በሶማሊያ እንደሚያገለግል ቢገለጽም ግብጽ 1 ዓመት የሚጠጋውን ጊዜ ስምሪቱን ሳትቀላቀል መቅረትን መርጣለች። ይሁንና በድር አብደላቲ ሶማሊያን ለግብጽ ለአረብና ለአፍሪካ ብሔራዊ ደህንነት ቁልፍ ናት ሲሉ የተደመጡ ሲሆን በሶማሊያ ያለውን ችግር ለመቅረፍ ዓለም አቀፍ ቅንጅት እንደሚያስፈልግ ሲገልጹም ተደምጠዋል። የውጭ ጉዳይ ሚኒስትሩ ከዚያም አልፈው ስም ይፋ ባላደረጉበት ሁኔታ አንዳንድ ተዋናዮች ቀጠናውን የፉክክር መድረክ ለማድረግ የሚያደርጉት ጥረት የሶማሊያን ሉዓላዊነትና አንድነት የሚነድና የቀይ ባህር ቀጠና ሰላም የሚያደፈርስ ነው ሲሉ ተደምጠዋል። አብደላቲ ግብጽ ከሶማሊያ ጎን መቆሟን በተለያዩ መድረኮች ለመግለጽ ይሞክሩ እንጂ የግብጽ የሶማሊያ ዲፕሎማሲ በአመዛኙ ጊዜ ከኢትዮጵያ ጋር ካላት ግንኙነት ጋር የተቆራኘ እንደሆነ ታሪክ የሚዳስሰው የምንጊዜም እውነታ ነው። በቤኒን የታጠቁ ኃይሎች የመንግስት ቴሌቪዥን ጣቢያን በመቆጣጠር ያካሄዱት የመፈንቅለ መንግስት ሙከራ መክሸፉ ተነግሯል። በሌላ ዜና እንደ አዲስ በተቀሰቀሰ የድንበር ግጭት ሳቢያ ታይላንድ ካምቦዲያ ላይ የአየር ጥቃት መፈጸሟን ኤኤፍፒ ዘግቧል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን እንዲህ በዝርዝር ተመልክቶታል። Another African leader toppled by the army. Whose turn will it be next? Since World War II, 45 of the continent's 54 countries have suffered attempted coups, and military takeovers are on the rise again now.
እንደ ግሪጎሪያኑ አቆጣጠር በ1979 የያኔውን የጋና ወታደራዊ መሪ የሌትናል ጀነራል ፍሬድሪክ ዊሊያም አኩፉን መንግስት አስወግደው ስልጣን የያዙት የአየር ኃይል መቶ አለቃ ጄሪ ጆ ሮሊንግስ ፖለቲካን ለሚያነፈንፉ የጦር መኮንኖች የሚጥም አባባል ነበራቸው አሉ። ህዝቡ በልሂቃኑ የሚደቆስ ከሆነ ይላሉ አሉ ሁለቴ በመፈንቅለ መንግስት ስልጣን የያዙት ጋናን 20 ዓመት የገዙት ሮሊንግስ ለህዝቡ ነጻነቱን መስጠት ያለበት ጦሩ ነው የሚል Crowds run for shelter after gunfire erupts in Guinea-Bissau's capital. The coup happened just days after the country went to the polls. ከሳምንት በፊት የጊኒ ቢሳውን ፕሬዝዳንት ኡማሩ ሲሶኮ ኢምባሎን ያስወገዱት ጀነራል ሆርታን ታማን የሮሊንግስን አባባል ደገሙት። ኮሎኔል አስሚ ጎይታ ኮሎኔል ፖል ሄለሪ ዳሚባም በቀጥታ አይበሉት እንጂ የየሀገራቸውን መሪዎች ያስወገዱት በየህዝባቸው ላይ የሚደርስ ግፍ፣ ጭቆና፣ ሙስናን ለማስወገድ የሰላም ጥማቱን ለማርካት ነው ባዮች ናቸው። የፈረንሳዩ ዜና አገልግሎት ኤኤፍፒ እንደዘገበው በተመሳሳይ በቤኒንም ከመፈንቅለ መንግስት ሞካሪዎቹ ወታደሮች መካከል አንዱ መኮንን ለአጭር ጊዜ በተቆጣጠሩት የሀገሪቱ ብሔራዊ ቴሌቪዥን ላይ ቀርቦ እንዳነበበው ሰራዊቱ ለቤኒን ህዝብ ወንድማማችነት፣ ፍትህና ስራ የበላይ የሚሆኑበት እውነተኛ አዲስ ዘመን ለማምጣት በቁርጠኝነት ቃል ይገባል ሲል መልእክት አስተላልፎም ነበር። እንደ ኤኤፍፒ ዘገባ የመፈንቅለ መንግስት ሙከራውን የመሩት ወታደሮች ፕሬዝዳንቱ ሀገሪቱን እየመሩ ያሉበትን አካሄድ በመተቸት ለእርምጃቸው ምክንያት መሆኑን የጠቀሱ ሲሆን ጠዋት ላይ መፈንቅለ መንግስት ፈጽመው የሀገሪቱን ስልጣን መቆጣጠራቸውን ባሳወቁበት ጊዜ ሌትናንት ኮሎኔል ቲግሪ ፓስካልን የወታደራዊ የሽግግር ምክር ቤት መሪ አድርገው መሰየማቸውን በመግለጽ የአገሪቱን ህገ መንግስት ማገዳቸውን ጨምሮ የቤኒን የአየር ክልልን ከበረራ ውጪ ማድረጋቸውንና የድንበር አካባቢዎች እንቅስቃሴዎችን ማገዳቸውን ጭምር አስታውቀው ነበር። ያሰቡት ቀርቶ ያላሰቡት ሆነና አፍታም ሳይቆይ ብሔራዊ ቴሌቪዥኑን ከአማጺ ወታደሮቹ በሰዓታት ውስጥ መልሶ የተቆጣጠረው የቤኒን መንግስት በአገር ውስጥ ጉዳይ ሚኒስትሩ ኦላሳኔ ሲሂዱ በኩል እንዳስታወቀው ማለዳ ላይ ትንሽ ቁጥር ያላቸው የወታደሮች ቡድን የሀገሪቱን መንግስትና ተቋማትን ለማተራመስ የአመፅ ተግባር ፈጽመዋል ሲል የወነጀለ ሲሆን ሆኖም ግን ለሪፐብሊኩ አሁንም ታማኝ ሆነው በቀጠሉ የቤኒን ጦር ምስጉን አባላት የመፈንቅለ መንግስት ሙከራው መክሸፉን የሀገር ውስጥ ጉዳይ ሚኒስትሩ ኦላሳኔ ሰይዱ አስታውቀዋል ሲል ኤኤፍፒ ዘግቧል። ሚኒስትሩ አክለውም የቤኒን ጦር ኃይሎች አባላትና አመራሮቹ በዚህ ሁኔታ ውስጥ ቃለ መሐላቸውን በማክበር ለሪፐብሊኩ ታማኝ በመሆን በቁርጠኝነት ቆመዋል። የወሰዱት እርምጃ ሁኔታውን እንዲቆጣጠሩ በማስቻል የተቃጣውን የመንግስት ግልበጣ ሙከራ ለማክሸፍ አስችሏል ብለዋል። ለቤኒኑ ፕሬዝዳንት ቅርበት ያላቸው የመረጃ ምንጭ ፕሬዝዳንት ፓትሪስ ታሎን ደህና መሆናቸውን ለፈረንሳይ ዜና አገልግሎት ኤኤፍፒ የተናገሩ ሲሆን ፕሬዝዳንቱ የቴሌቪዥን ጣቢያ ብቻ በሚቆጣጠሩ ጥቂት ሰዎች ተጠነሰሰ ያሉትን መፈንቅለ መንግስት እንዳወገዙም ጠቅሶ የፈረንሳዩ ዜና አገልግሎት ዘግቧል። መደበኛው ጦር መልሶ በመቆጣጠር ላይ እንደሚገኝ የገለጹት የመረጃ ምንጭ ዋና ከተማ ኮቶኑና ሀገሪቱ ሙሉ በሙሉ አስተማማኝ መሆናቸውንም ተናግረዋል። የኮቶኑ የጥጥ ንጉስ በሚል ቅጽል ስማቸው የሚታወቁት የ67 ዓመቱ ፕሬዝዳንት ታሎን በመጪው ሚያዝያ የስልጣን ጊዜያቸው መጠናቀቁን ተከትሎ ስልጣን ያስረክባሉ ተብሎ ይጠበቅ ነበር። የቀድሞው ነጋዴ ቤኒንን በመሩባቸው 10 ዓመታት ሀገሪቱ ጠንካራ ኢኮኖሚያዊ እድገት ብታሳየም የጂሃዲስቶች ግጭት ግን ተስፋፍቶባታል በሚል ይተቻሉ። ባለፉት ዓመታት በምዕራብ አፍሪካ የሚገኙት ኒጀር፣ ቡርኪና ፋሶ፣ ማሊ፣ ጊኒና በቅርቡ ጊኒ ቢሳውና ማዳጋስካር መፈንቅለ መንግስት አስተናግደዋል ሲል ዘገበው የፈረንሳዩ ዜና አገልግሎት አጃንስ ፍራንስ ፕሬስ ነው። Thailand launched airstrikes into Cambodia on Monday as fighting flared along their disputed border. በሌላ ዜና እንደ አዲስ በተቀሰቀሰ የድንበር ግጭት ሳቢያ ታይላንድ ካምቦዲያ ላይ የአየር ጥቃት መፈጸሟን ኤኤፍፒ ዘግቧል። የካምቦዲያን ጥቃት ለመመከት የተለያዩ ወታደራዊ ኢላማዎች ላይ የአየር ጥቃት ተሰንዝሯል ሲል ያስታወቀው የታይላንድ ጦር በካምቦዲያ ጥቃት 2 ወታደሮች እንደተገደሉና 4 ወታደሮቹ ደግሞ እንደቆሰሉበት ይፋ አድርጓል። የካምቦዲያ ጦር በበኩሉ ጥቃቱን የከፈተችው ታይላንድ እንደሆነችና የአጸፋ ምላሽ እንዳልሰጠ አስታውቋል። በማሌዥያና በፕሬዝዳንት ዶናልድ ትራምፕ ጥረት የተኩስ አቁም ስምምነት ላይ ደርሰው የነበሩት ሁለቱ ሀገራት ዳግም ጦር መማዘዛቸውን ኤኤፍፒ የዘገበ ሲሆን ለግጭቱ ማገርሸትም አንዳቸው ሌላኛቸውን የተኩስ አቁሙን በመጣስ እየተካሰሱ መሆኑንም ዘገባው አመልክቷል። የድንበር ግጭቱ ትናንት እንደ አዲስ ከተቀሰቀሰ በኋላ በካምቦዲያ ድንበር የሚኖሩ ወላጆች ልጆቻቸውን ከትምህርት ቤት ሲያስወጡ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ ተጋርተዋል። በካምቦዲያ ትምህርት ቤቶች የተፈጠረውን ድንጋጤ ከቦታው ሆኖ የዘገበው ካምቦዲያ
ካምቦዲያዊው ታዋቂ ጋዜጠኛ ሜሽ ዳራ ድንበር ላይ ፍንዳታ ከተሰማ በኋላ ወላጆች ልጆቻቸውን ለመውሰድ እየተጣደፉ መጥተዋል። እነዚህ ልጆች በዚህ ቀውስ ስንት ጊዜ ነው ደጋግመው የሚረበሹት ሲል ጠይቋል። በታይላንድና ካምቦዲያ መካከል ባለፈው ሐምሌ በተነሳና ለአምስት ቀናት በዘለቀ የድንበር ግጭት ምክንያት ቢያንስ 48 ሰዎች ሲገደሉ 300,000 ሰዎች መፈናቀላቸው አይዘነጋም። በሐምሌው ግጭት ወቅት ካምቦዲያ ትራምፕን ለኖቤል የሰላም ሽልማት አጭታ እንደነበር የሚታወስ ሲሆን ታይላንድ በበኩሏ የተኩስ አቁም እንዲደረግ መጀመሪያ ላይ የሽምግልና ጥያቄውን ውድቅ ካደረገች በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የታሪፍ ጭማሪ እንደሚጥሉ መዛታቸውን ተከትሎ በውድም ሆነ በግድ መቀበሏ አይረሳም ሲል የዘገበው የፈረንሳዩ ዜና አገልግሎት አጃንስ ፍራንስ ፕሬስ ነው። Thailand and Cambodia have for more than a century contested sovereignty at undemarcated points along የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሀገሪቱ የፖለቲካ ስርዓት እንዲቀየርና ከፍተኛው ስልጣንም ፕሬዝዳንት እንዲሆን የምክክር አጀንዳ ማቅረቡ ተገለጸ። ፓርቲው ፕሬዝዳንታዊ የፖለቲካ ስርዓት መተካት እንዳለበትና ፕሬዝዳንቱ በአብዛኛው ክልሎችም ተመራጭ የሚሆንበት ስርዓትም መዘርጋት አለበት የሚል አጀንዳ ለሀገራዊ ምክክር ኮሚሽን ማቅረቡን አስታውቋል። ሩሃ ግርማ ተጨማሪ አላት። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ የሀገሪቱ የፖለቲካ ስነስርዓት እንዲቀየርና ከፍተኛው ስልጣንም ፕሬዝዳንት እንዲሆን የምክክር አጀንዳ ማቅረቡ ተገልጿል። ፓርቲው በህገ መንግስቱ በአንቀጽ 45 የተዘረጋውን የፓርላመንታሪ ስርዓት መሪው በቀጥታ የማይመረጥበት ቋንቋን መሰረት ባደረገ መልኩ የተመረጡ ተወካዮች ተሰብስበው የሚመርጡት መሪ በመሆኑ የመሪው ወይም የጠቅላይ ሚኒስትሩ ቅቡልነት ጥያቄ ውስጥ ሲገባና የአንድ ብሔር ተወካይ እንጂ የሀገር መሪ እንዳልሆነ ሲቆጠር በመስተዋሉ የፖለቲካ ስነስርዓቱ ሊቀየር ይገባል ብሏል። ፓርቲው አጀንዳዎችን በአምስት ርዕሶች ማለትም የሀገር ህልውናና ቀጣይነት አደጋ፣ የዜጎች ሰብአዊነትና ደህንነት መከበር አለመቻል፣ ከድህነትና ከኋላ ቀርነት መላቀቅ አለመቻልና የህገ መንግስት ማሻሻያዎች በሚል ባቀረበው ሪፖርት አመላክቷል። ፓርቲው ሊደረግ በታሰበው ሀገራዊ ምክክር ድህነትና ኋላ ቀርነት እንደ አንድ ጉዳይ መቅረብ አለበት ብሏል። በመሆኑም ድህነቱና ኋላ ቀርነቱ ከቁጥጥር ውጭ ወጥቶ ለሀገር አለመረጋጋት ብሎም መበተን ምክንያት ከመሆኑ በፊት ሀገራዊ ምክክሩ ሊያያቸው ከሚገቡ ጉዳዮች መካከል አንዱ መሰረታዊ ጉዳይ ሊሆን እንደሚገባ በሰነዱ አመላክቷል። ኢዜማ እንደገለጸው ህገ መንግስቱ በአንድ በኩል መሰረታዊ ማስተካከያ የሚያስፈልጋቸውና ለሀገር ስብራት ምክንያት የሆኑ ድንጋጌዎችን የያዘ፣ በሌላ በኩል ደግሞ እንዳሉ ጥቅም ላይ ሊውሉ የሚችሉ አንቀጾችም ያሉበት ሰነድ ነው። ስለሆነም በአሁኑ ወቅት ኢትዮጵያ ካለችበት ሁኔታ፣ ከዓለም አቀፍ ሁኔታዎች እንዲሁም እስካሁን ከህገ መንግስቱ ካገኘነው ተሞክሮ አንጻር ሊሻሻልና ዘመኑን በዋጀ መልኩ መሰረታዊ የሆነ እርማት ሊደረግለት እንደሚገባ ፓርቲው በሰነዱ ገልጿል። ፓርቲው በህገ መንግስቱ አንቀጽ 39 መሰረት ማንኛውም ብሔር ብሔረሰብና ህዝብ እስከ መገንጠል የሚደርስ መብት እንዳለው ጠቅሶ ይህ አንቀጽ ኢትዮጵያ እንደ ሀገር ሆና የመቀጠል መብቷን የሚያመነምንና በማንኛውም ሰዓት በጥቂቶች ፍላጎት ላይ በመመስረት ብቻ ሀገርን የሚያፈርስ ከመሆኑም በላይ በህዝቦች መካከል መተማመንን የሚሸረሽር የጋራ ፍላጎትንና ጥቅምን ብሎም የጋራ ማንነትን የሚያቀጭጭ አንቀጽ በመሆኑ ሙሉ በሙሉ ሊሰረዝ እንደሚገባ ምክር ሀሳብ አቅርቧል። በስነ ስርዓቱ ላይ ንግግር ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ፓርቲው ያቀረባቸው አጀንዳዎች ለሀገራዊ ጉባኤው በአግባቡ ጥቅም ላይ እንደሚውሉ ገልጸዋል። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ በበኩላቸው ሀገራዊ ምክክሩ የኢትዮጵያ መሰረታዊ ችግሮችን ለመፍታት ቁልፍ ጉዳይ መሆኑን ጠቅሰው ኢዜማ ኮሚሽኑ የሚያከናውናቸውን ተግባራት ለማገዝ ቁርጠኛ መሆኑን ገልጸዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን እናስታውሳችኋለን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል የተሰማውን ትችላላችሁ። ከቆይታ በኋላ በዱባይ በጎልፍ ዊንተር በተካሄደው ውድድር ላይ የኢትዮጵያ ታዳጊ ቡድን የዋንጫ ተሸላሚ መሆኑን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁ። ኢትዮጵያ በዓለም አቀፍ ደረጃ ለጋዜጠኞች ደህንነት መጠበቅ በከፍተኛ ደረጃ አዳጋች ከሆነባቸው 5 ሀገሮች ተርታ ተመደበች። በወርልድስ ኦፍ ጆርናሊዝም ስተዲ ጥናት በጋዜጠኞች ላይ የሚደርሰው ፖለቲካዊ ጫናና የደህንነት ስጋት ከፍ ማለቱም ተገልጿል። ብዙነህ እንዳለ ዝርዝር አለው።
የኢትዮጵያ ጋዜጠኞች ባለፉት 5 ዓመታት ከፍ እያለ በመጣው የፖለቲካዊ ጫና ግፊት፣ ግለ ሳንሱር እንዲሁም እየከፋ በመጣው የደህንነት ሁኔታ ውስጥ እየሰሩ እንደሚገኙ የወርልድስ ኦፍ ጆርናሊዝም ስተዲ ወይም WGS እንደ አውሮፓውያን አቆጣጠር የ2025 ጥናት ይፋ አድርጓል። ለትርፍ ያልተቋቋመው ጥናት አድራጊ ተቋሙ የሰራውን በፎዮ ሚዲያ ኢንስቲትዩት የታተመ ሰነድ ኢትዮጵያ በሚዲያ ላይ ከፍተኛ ቁጥጥር ከሚደረግባቸውና ለጋዜጠኞች ደህንነት አደገኛ ከሆኑ የዓለም ሀገሮች ተርታ እንደምትሰለፍ ይጠቁማል። የጥናት ተቋሙ እንደ አውሮፓውያን አቆጣጠር በ2023 እና 2024 በመላው ሀገሪቱ ከሚገኙ ጋዜጠኞች ናሙና በመውሰድ ግኝቶቹን በ52 ገጾች ባጠናቀረ ሰነድ ላይ የገለጸ ሲሆን በኢትዮጵያ መገናኛ ብዙሃን ላይ የሚደርሰው ፖለቲካዊ ጫና እንደ አውሮፓውያን አቆጣጠር በ2017 ዓ.ም ከነበረው ጋር ሲነጻጸር ከፍተኛ ደረጃ ላይ መድረሱንና ጫናው የመንግስትንም ሆነ የግል ሚዲያዎችን እንደሚያካትት ጠቅሷል። የወርልድስ ኦፍ ጆርናሊዝም ስተዲ ጥናት በመንግስት ባለስልጣናት ጫና ይደርስባቸው እንደሆነ ተጠይቀው እጅግ በጣምና እጅግ የከፋ ጫና ይደርስብናል ብለው የመለሱ በመንግስት መገናኛ ብዙሃን ውስጥ የሚሰሩ ጋዜጠኞች ብዛት በጥናቱ ከተካተቱት 71.2 በመቶ የሚሆኑት እንደሚይዝና ይህም መጠን ከ9 ዓመታት በፊት ከነበረው 59.5 በመቶ ሽፋን አንጻር ጫናው ከፍ ማለቱን ያብራራል። በሌላ በኩል ይህንኑ ጥያቄ በግል ሚዲያ ተቋማት ከሚሰሩ ጋዜጠኞች 67.7 በመቶ የሚሆኑት እጅግ በጣም ወይም እጅግ የከፋ የሚል ምላሽ መስጠታቸውን ይህም እንደ አውሮፓውያን አቆጣጠር በ2017 ዓ.ም ከነበረው 46.7 በመቶ አንጻር ሲታይ ከፍ ያለ ጫና መኖሩን እንደሚያሳይ በሰነዱ ተተንትኗል። ጥናቱ በጋዜጠኞች ላይ የሚደርሰው ጫና በዜና ክፍል በከፍተኛ አመራርነት ደረጃ ላይ ባሉት በአርታቢዎች እንዲሁም በመላው ጋዜጠኞች ላይ መሆኑንም ይጠቁማል። ፖለቲካዊ ጫናው ከ9 ዓመታት በፊት ከነበረው ጋር ሲነጻጸር በአመራሮች ላይ ከ53.3 በመቶ ወደ 71 በመቶ፣ በአርታቢዎች ላይ ደግሞ ከ56.7 በመቶ ወደ 63.6 በመቶ እንዲሁም በሌሎች ጋዜጠኞች ላይ ደግሞ ከ57.6 በመቶ ወደ 67.7 በመቶ ከፍ ማለቱን ያስረዳል። በግል መገናኛ ብዙሃን ላይ የሚደርሰው ጫና ከፍ ሲል በመንግስታዊ ሚዲያዎች ላይ የሚደረገው ቁጥጥርም በከፍተኛ ሁኔታ መጠናከሩ ተጠቁሟል። ወርልድስ ኦፍ ጆርናሊዝም ስተዲ በዚሁ ጥናት ለመጀመሪያ ጊዜ የጋዜጠኞችን ደህንነት በተመለከተ ሰፊ ዳሰሳ ያከናወነ ሲሆን ኢትዮጵያ በዓለም አቀፍ ደረጃ ለጋዜጠኞች ደህንነት መጠበቅ በከፍተኛ ደረጃ አዳጋች ከሆነባቸው 5 ሀገሮች ተርታ እንደምትሰለፍም ገልጿል። በሰነዱ እንደተገለጸው ባለፉት 5 ዓመታት ውስጥ 26.7 በመቶ የኢትዮጵያ ጋዜጠኞች በጸጥታ አካላት በጊዜያዊነት በቁጥጥር ስር ውለው ወይም ለእስራት ተዳርገው እንደሚያውቁ፣ 38.6 በመቶ የሚሆኑት የማህበራዊ ትስስር ገጾቻቸው ወይም የሚሰሩበት መገናኛ ብዙሃን ድረገጽ ተጠልፎ እንደሚያውቅ ማሳወቃቸው ተብራርቷል። ጥናቱ በኢትዮጵያ ባለፉት 5 ዓመታት ውስጥ ከ4 ጋዜጠኞች አንዱ በጊዜያዊነት በቁጥጥር ስር መዋሉን ወይም በእስራት ማሳለፉንም ተናግረዋል ይላል። ጋዜጠኞች አለ ብለው የሚያምኑት የፕሬስ ነጻነት ደረጃ አንጻር ወርልድስ ኦፍ ጆርናሊዝም ስተዲ የኢትዮጵያን መሰል ጥናት ካካሄደባቸው 75 ሀገሮች ውስጥ ኢትዮጵያ የበለጠችው 3 ሀገሮችን ማለትም የመን፣ ቱርኪና ቬንዙዌላን ብቻ መሆኑንም ጠቅሷል። ጥናቱ የኢትዮጵያን ጋዜጠኞች ከፍተኛ የሆነ ግለ ሳንሱር ከሚካሄድባቸው ሀገሮችም አንዷ መሆኗን ጠቁሟል። በሌላ በኩል የጋዜጠኞች ብዛት ከ9 ዓመታት በፊት ከነበረበት ብዛት ከ2000 ወደ 5500 ከፍ ማለቱን፣ ከእነዚህም 33 በመቶ የሚሆኑት በግል መገናኛ ብዙሃን ተቀጥረው የሚያገለግሉ መሆናቸውን እንዲሁም ሁለተኛ ዲግሪ ያላቸው ጋዜጠኞች ብዛት እንደ አውሮፓውያን አቆጣጠር በ2017 ከነበረው 8.7 ምጣኔ ወደ 39.5 በመቶ ከፍ ማለቱን በሰነዱ ተገልጿል። አዲስ የኮሪያ ምርት የሆነ የውበት መጠበቂያ በኢትዮጵያ ገበያ በይፋ ተዋወቀም። በኢትዮጵያ የውበት መጠበቂያ ምርቶች ገበያ ላይ አዲስና በአይነቱ የመጀመሪያ ነው የተሰኘው ስቴሽን ቢ የኮሪያ ምርት ሲሆን በቲጂ ግርማ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር አከፋፋይነት እንደሚቀርብም ተገልጿል። በዝግጅቱ ላይ ከኮሪያ የመጡ የምርቱ ባለቤቶችና ባለሙያዎች የተገኙ ሲሆን ስለ ምርቱ ልዩ ተፈጥሮ፣ ጥራትና የቆዳ ጤንነት ላይ ስላለው ጠቃሚነት ሙያዊ ማብራሪያ ሰጥተውበታል። ምርቱ ከኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ፈቃድ ያገኘ ሲሆን በአንጋፋው አርቲስት ትዕግስት ግርማ የሚመራው ቲጂ ግርማ ትሬዲንግ በኢትዮጵያ ውስጥ ብቸኛው ወኪል በመሆን ምርቱን እንደሚያከፋፍልም በእውነቱ ላይ ተገልጿል። ክቡራን ተመልካቾቻችን አሁን 6 ጨዋታዎች በአቻ ውጤት የተጠናቀቁበት የ9ኛው ሳምንት የኢትዮጵያ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት ሲደረጉ ቅዱስ ጊዮርጊስ ሽንፈት ማስተናገዱን ጨምሮ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ ባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ።
ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከአገር ውስጥ እንጀምራለን። 6 ጨዋታዎች በአቻ ውጤት የተጠናቀቁበት የ9ኛ ሳምንት የኢትዮጵያ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት ሲደረግ ቅዱስ ጊዮርጊስ ሽንፈት ገጥሞታል። ዕለተ አርብ በወላይታ ድቻና ምድረገነት ሽረ ጨዋታ ጅማሮውን ያደረገው ሊጉ የመጀመሪያ ጨዋታውን በአቻ ውጤት ያጠናቀቀ ሲሆን በተመሳሳይ በሳምንቱ ተጠባቂ ከነበሩት ጨዋታዎች መካከል የአምና የሊጉ አሸናፊ ከኢትዮ ኤሌክትሪክ ያገናኘው ጨዋታ በአቻ ውጤት ተጠናቋል። በሌላ በኩል በዘንድሮው የውድድር ዓመት በአሰልጣኝ ያሬድ ገመቹ እየተመሩ ሊጉን እየመሩ የሚገኙት ሲዳማ ቡናዎች ከድሬዳዋ ከተማ ጋር የ9ኛ ሳምንት ጨዋታቸውን ያደረጉ ሲሆን ያለምንም ግብ በአቻ ውጤት ጨዋታቸውን አጠናቀዋል። በሌላ የሳምንቱ ተጠባቂ በነበረው መርሃ ግብር አዳማ ከተማ ቅዱስ ጊዮርጊስን ገጥሞ ድል ማድረግ ችሏል። በሐዋሳ ዩኒቨርሲቲ ስታዲየም በተደረገው ጨዋታ ገና በመጀመሪያዎቹ ደቂቃዎች ሙጂብ ቃሲም ባስቆጠራት የግንባር ኳስ አዳማ ከተማዎች ፈረሰኞችን በማሸነፍ ሙሉ 3 ነጥብ መውሰድ ችለዋል። በዛው ሜዳ ምሽት 12 ሰዓት ላይ ባህር ዳር ከተማን ያስተናገደው አዲስ አዳጊው ሸገር ከተማ ከመመራት ተነስቶ በአጥቂው አንተነህ ተፈራ 2 ግቦች ታግዞ ጨዋታውን 3-1 በሆነ ውጤት ማሸነፍ ችሏል። ትናንትም የሊጉ የመጨረሻ ጨዋታዎች ሲደረጉ በአዲስ አበባ ስታዲየም የተደረጉት የመቻልና የሐዋሳ ጨዋታ በአቻ ውጤት ሲጠናቀቅ ቀን 10 ሰዓት በሰሜን ደርቢ ፋሲል ከነማ ከመቀለ ሰባ እንደርታ ጋር ተገናኝተው የሚያምር የደጋፊ ድባብ በነበረው ጨዋታ በመጨረሻዎቹ ደቂቃዎች በተቆጠሩ ግቦች ጨዋታው በአቻ ውጤት አጠናቀዋል። በሐዋሳ ዩኒቨርሲቲ ስታዲየም የመጨረሻ በነበሩ ጨዋታዎች አዲስ አዳጊው ነገሌ አርሲ ሀዲያ ሆሳዕናን 2-1 ማሸነፍ ሲችል የሳምንቱ ማጠቃለያ ጨዋታ ላይ አርባ ምንጭ ከተማን የገጠመው ኢትዮጵያ ቡና ካለምንም ግብ ጨዋታውን በአቻ ውጤት አጠናቋል። 19 ግቦች በአጠቃላይ የተመዘገቡበት የ9ኛ ሳምንት መርሃ ግብር ሲጠናቀቅ ሲዳማ ቡና ሊጉን በ20 ነጥቦች ሲመራ እስካሁን በሊጉ ምንም ሽንፈት ያልገጠመው ብቸኛው ክለብ ፋሲል ከነማ በበኩሉ በ17 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። መቀለ ሰባ እንደርታ በ4 ነጥቦችና አርባ ምንጭ ከተማ በ5 ነጥቦች የሊጉ ግርጌ ላይ መቀመጥ ችለዋል። በጎልፍ ዊንተር ዱባይ የእግር ኳስ ውድድር ኢትዮጵያውያን አሸነፉ። ጎልፍ ዊንተር ዱባይ የእግር ኳስ ቶርናመንት በሮቢን ሻርፕ አስተናጋጅነት የሚካሄድ ዓመታዊ ውድድር ሲሆን ከአውሮፓ፣ ከመካከለኛው ምስራቅ፣ ከአፍሪካና ከእስያ የተውጣጡ ምርጥ ታዳጊ ቡድኖች ይሳተፉበታል። ዘንድሮም በተካሄደው ውድድር ላይ የኬምብሪጅ አካዳሚ የኢትዮጵያ ታዳጊ ቡድን በማሸነፍ የዋንጫ ተሸላሚ መሆናቸው ተገልጿል። በውድድሩ ላይ የተሳተፉት ከ9 ዓመት በታችና ከ11 ዓመት በታች ታዳጊ የእግር ኳስ ቡድኖች ሲሆኑ ከስፔኑ የሪያል ማድሪድ አካዳሚ ጋር ፈታኝ የሆነ የመክፈቻ ግጥሚያ ካደረጉ በኋላ ማሸነፍ ችለዋል ሲሉ የኬምብሪጅ አካዳሚ ኢትዮጵያ ዳይሬክተር የሆኑት ፕሮፌሰር ገመችስ ለአርቲስት ቴሌቪዥን ተናግረዋል። እውነት ለመናገር ይሄኛው እነዚህ ቲሞች አገር ውስጥ ብዙ ያሸንፋሉ እና አገር ውጪ ሊያሸንፉ ይችላሉ የሚል ነው እንጂ ተስፋ አድርገን ደግሞ ይሄድ ነው እዛ የሚገጥመን የትምህርት ቤት ቡድን ነው ብለን ነበር። የገጠመን ግን ክለብ ነው። የሪያል ማድሪድ ህፃናት ክለብ፣ የስዋገር የሚባለው የኬንያ ክለብ፣ ከምን የሚባሉ የሲንጋፖር ክለብ፣ የኢንዲያ ክለብ ነው የገጠመን። የኛ ደግሞ ተማሪዎች ናቸው፣ ክለቦች አይደሉም። ስለዚህ እዛ ስንደርስ በጣም ተደናገጥን። በመጀመሪያው 1-2 ዙር ጨዋታ ላይ አየንና ተስፋ ቆረጥን። ስለዚህ ወደ ምን ዞርን? የልጆቻችንን ስነ ልቦና መጠበቅ በሚል ላይ እንጂ እናሸንፋለን ብለን አይደለም። ነገር ግን እያሉ ለሰሚ ፋይናል አለፉ። ለሰሚ ፋይናል ሲያልፉ ነው እንግዲህ ከሪል ማድሪድ ጋር ገጠመን። በቃ ከዛ ያለቀ ጨዋታ ነው ብለን እኛም በትክክልም አልለበስንም። አንዳንድ ፓረንቶች ሁሉ ትተው ሾፒንግ ሄዱ፣ ዱባይ ሾፒንግ ሄዱ። ከዛም በኋላ እዛ ላይ እኛ ምን ማድረግ ጀመርን? አይ እነዚህ ልጆች በቃ ሞራላቸውን እንጠብቃለን። ግን ኮቹ ትልቅ ነገር አስተማረን። የኛ ጎል ኪፐር አንዱን ኳስ ሴቭ ሲያደርግ የኛ ካፕቴን የመጨረሻውን ግብ አገባ። ዋንጫ አሸነፍን። የማይታመነው ነገር ሆነ። ፕሮፌሰር ገመችስ ታክለውም ታዳጊዎቹ በውድድሩ ይህንን ውጤት በማስመዝገብ የአንደኝነት ስፍራ ይዘው የዋንጫና የሜዳሊያ ተሸላሚ በመሆን ትምህርት ቤታቸውንም ሀገራቸውንም ማስጠራት ችለዋል ሲሉ ገልጸዋል። እነዚህ ልጆች ሀገር ናቸው። እያንዳንዱ ልጅ ሀገር ነው እና እነዚህ ልጆች ውስጥ ሁለንተናዊ ስነ ልቦናን መገንባት ማለት ሀገርን መገንባት ነው። ኢትዮጵያውያን በብዛት አሁን እግር ኳስ ማሸነፍ የለም የሚል ድምዳሜ ላይ ደርሰው ነበር። ለኢትዮጵያ እግር ኳስ አልተሰጠም በቃ የሚል ድምዳሜ ላይ። ነገር ግን እዛ እውነቴን ነው የምልህ ቲሞቹ በሙሉ ነው የደነገጡት። ልጆቻችን ዋንጫ ሲያነሱ ዞረው በኢትዮጵያ ይላሉ። የግብጽ ቡድንም ነበር እሱ በመጀመሪያው በአርቡ ጨዋታ ነው ተሸንፎ የወጣው። በኢትዮጵያ በቃ ማመን አልቻሉም እና ሌሎቹ ደግሞ ያለቅሳሉ የተሸነፉት እና እንችላለን። በቀጣይም በዚህ መሰል ውድድር ላይ የመሳተፍ ሀሳብ እንዳላቸው ዳይሬክተሩ ጨምረው ተናግረዋል። ለስፔኑ ጨዋታ ነው በቃ እንሄዳለን፣ እናሸንፋለን።
የ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲደረጉ የሊጉ መሪ አርሰናል ሽንፈት ሲገጥመው በውጤት ቀውስ ውስጥ የሚገኘው ሊቨርፑል ነጥብ ጥሏል። በ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳው ውጭ በማቅናት ከአስቶን ቪላ ጋር የተጫወተው አርሰናል 2-1 በሆነ ውጤት ተሸንፏል። በቪላ ፓርክ ስታዲየም በተደረገው ጨዋታ ማቲካሽና ቡንዲያ የአስቶን ቪላን የማሸነፊያ ግቦች ሲያስቆጥሩ ሊያንድሮ ትሮሳርድ ደግሞ የአርሰናልን ብቸኛ ግብ አስቆጥረዋል። የሊጉ መሪ አርሰናል በውድድር ዓመቱ ለሁለተኛ ጊዜ ሲሸነፍ፣ አስቶን ቪላ በበኩሉ በፕሪሚየር ሊጉ ካደረጋቸው ያለፉት 10 ጨዋታዎች 9ን በማሸነፍ 3ኛ ደረጃ ላይ ተቀምጧል። በሌላ ጨዋታ ማንቸስተር ሲቲ ሰንደርላንድን አስተናግዶ 3-0 በሆነ ውጤት አሸንፏል። በኢትሃድ ስታዲየም በተደረገው ጨዋታ ሮበን ዲያዝ፣ ግቫርዲዮል እና ፊል ፎደን ግቦቹን ያስቆጠሩ ሲሆን ማንቸስተር ሲቲ ማሸነፉን ተከትሎ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ወደ 2 በማጥበብ በ31 ነጥብ ሁለተኛ ደረጃ ላይ ተቀምጧል። የምዕራብ ለንደኑ ክለብ ቼልሲ በበኩሉ ለ3ኛ ተከታታይ ጊዜ ሳይሸንፍ የወጣበትን ውጤት ሲያስመዘግብ ከበርንማውዝ በተገናኘበት ጨዋታ 0-0 በሆናቸው ውጤት ተለያይቷል። በሌላ የ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሊድስ ዩናይትድ ጨዋታውን ያደረገው ሊቨርፑል 3-3 ተለያይቷል። በኤላንድ ሮድ ስታዲየም በተደረገው ጨዋታ ሁጎ ኤኪቲኬ የሊቨርፑልን 2 ግቦች ሲያስቆጥር ዶሚኒክ ሶቦስላይ 3ኛዋን ግብ ከመረብ አሳርፈዋል። ዶሚኒክ ካልቨርት-ሊውን በፍጹም ቅጣት ምት፣ አንቶን ስታች እና ታናካ ደግሞ በጨዋታ የሊድስ ዩናይትድን ግቦች ያስቆጠሩ ተጫዋቾች ሲሆኑ የባለፈው ዓመት የሊጉ ሻምፒዮን ሊቨርፑል አሁንም ከገባበት የውጤት ቀውስ መውጣት አልቻለም። በሊጉ ካደረጋቸው 15 ጨዋታዎች ማሸነፍ የቻለው 7ቱን ብቻ ሲሆን በ23 ነጥብ 8ኛ ደረጃ ላይ ተቀምጧል። የ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ በሚደረግ አንድ ጨዋታ ሲጠናቀቅ ምሽት 5 ሰዓት ላይ ማንቸስተር ዩናይትድ ከሜዳው ውጭ በማቅናት ከወልቭስ ጋር ጨዋታውን የሚያደርግ ይሆናል። በውድድር ዓመቱ አንድም ጨዋታ ማሸነፍ ያልቻለው ወልቭስ ባለፈው የውድድር ዓመት ማንቸስተር ዩናይትድን በሜዳውም ከሜዳውም ውጪ ማሸነፉ ይታወሳል። በሳምንቱ አጋማሽ ከዌስትሃም ዩናይትድ ነጥብ የተጋራው ማንቸስተር ዩናይትድ በበኩሉ ወደ አሸናፊነት ለመመለስ በሚያደርገው ጨዋታ ሌላ ፈተና ይጠብቀዋል። ቪክቶር ፔሬራን በመተካት ክለቡን የተረከቡት ሮብ አድዋርድስ አንድም ነጥብ ያላገኙ ሲሆን ዛሬ ምሽት የመጀመሪያ ነጥባቸውን ለማግኘት እንደሚፎካከሩም ይጠበቃል። በጨዋታው ማቲያስ ዴሊት ወደ ሜዳ ይመለሳል የተባለ ሲሆን መጠነኛ ጉዳት የገጠመው ዲያጎ ዳሉትም ለጨዋታው ይደርሳል ተብሏል። ቤንጃሚን ሴስኮ እና ሃሪ ማጓየር በበኩላቸው አሁንም በጉዳት ከስብስቡ ውጭ ናቸው። ወልቭስ ካደረጋቸው ያለፉት 14 ጨዋታዎች በ12ቱ ተሸንፎ የሊጉ ግርጌ ላይ ሲቀመጥ፣ ማንቸስተር ዩናይትድ በበኩሉ በ22 ነጥብ 12ኛ ደረጃ ላይ ይገኛል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ያብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘ።